በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ሺህ ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0975 54 63 19 ላይ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 1 2018 ዓመተ ምህረት ዛሬም ታሪካዊ ጠላቶቻችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታወቀ። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። አሁን ደግሞ ሰኔና ሰኞ ገጥሟል እና ይሄ ነገር መከራችን የሆነ አንድ ድብልቅልቅ ብሎ መከራችን ሊያበቃ ነው የሚል ጥንቆላ ይሁን ምናምን ይሁን እሱ ደግሞ እየተገለጸ ነው። 66 ዓመተ ምህረት መስከረም ነው ሰኔ 1 ቀን ሰኞ አልነበረም፣ ቅዳሜ ቀን ነበር። አይደለም 66 አይደለም ከዙፋን የተወገዱበት 67 ነው መታየት ያለበት ከተባለም 67 ሰኔ 1 ቀን እሁድ ቀን ነው። እንደውም እስካሁን እንደምናየው ኢትዮጵያ ውስጥ ያሉት ትልልቅ ክስተቶች ከሰኔ 1 ሰኞና ሰኔ እየራቁ ነው ያሉት ማለት ነው። ዶክተር ደብረጽዮን ሌላ ስራ የላቸውም አሉ። አሁን የተማጽኖ ደብዳቤ ወደ የኤምባሲው መላክ ነው። ያን እያደረጉ እንዳለ ነው እንግዲህ በቲፒኤልኤፍ ካምፕ አካባቢ ማለትም በትግራይ አክቲቪስቶች አካባቢ የተባለ ያለው ይሄ ነው። በጣም በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ አየር ኃይል በትግራይ ውስጥ ያልተቋረጠ የድሮን ቅኝት በማድረግ ላይ መሆኑ ታወቀ። በባህር ዳር የሚገኘው የድሮን መነሻ ወይንም ሚሊተሪ ኤፕረን በአጭር ጊዜ ውስጥ ከ1 ወደ 3 ማደጉም ይፋ ሆኗል። ወደ ኢትዮጵያ የሚደረጉ ወታደራዊ የጭነት በረራዎች መቀጠላቸውም የተዘገበ ሲሆን ቅዳሜ ዕለት ብቻም ከዩናይትድ አረብ ኤምሬት 3 አየር ኃይል ቤዞች የተነሱ 4 በረራዎች ኢትዮጵያ መድረሳቸው ተመልክቷል። በሳምንቱ መጨረሻ አርብ ሌሊት በተሰነዘረ የድሮን ጥቃት 12 መኪኖቹ የወደሙበትና ታጣቂዎች የተገደሉበት የህወሓት የፖለቲካና ወታደራዊ መሪዎች በከፍተኛ ስጋት ላይ መሆናቸውም ተሰምቷል። ከዚህ የድሮን ጥቃት በኋላ የስብሰባ ስፍራዎችን በመለዋወጥ አደጋውን ለማምለጥ ሙከራቸውን ቀጥለዋል።
በዚህ ረገድ በጸለምት ግንባር የሚገኘው አርሚ 11 ኃላፊዎች በእንዳባጉና ከተማ የሚያደርጉት ስብሰባ በድሮን ቅኝት ሳቢያ መታወቁን እንዲሁም በማይ ዮሐንስ ከተማ የሚገኘው አርሚ 35 አመራሮችም በድሮኖቹ ቅኝት ግራ መጋባታቸውና ስጋት ላይ መውደቃቸውን የውስጥ መረጃ ሪፖርቶች አመልክተዋል። በአንድ በኩል ስጋት፣ በሌላም በኩል አለ የተባለው የጸረ ድሮን መሳሪያ የት ገባ የሚለው ጥያቄም እያወዛገባቸው መሆኑ ተሰምቷል። በሳምንቱ መጨረሻ አርብ ሌሊት የተፈጸመውን የድሮን ጥቃት ተከትሎ ህወሓት በክልሉ መንግስት ስም ባወጣው መግለጫም ድርጊቱ መፈጸሙና ጉዳት መድረሱን ገልጿል። ጥቃቱ የተፈጸመው ታጣቂዎቹ በስራ ላይ ያሉ እንደሆነ ማብራራቱም በውድቅት ሌሊት የምን ስራ የሚል አስተያየቶችንም ጋብዟል። የትግራይ ህዝብ ሳይጠፋ እንቅልፍ የለኝም በማለት ሁሉንም አይነት ግፍ እየፈጸመ ያለው የብልጽግና ስርዓት ወደ ዛሬ ሌሊት በሚያነጋ በሰሜን ምዕራብ ትግራይ ሸራሮ አካባቢ የድሮን ጥቃት በመፈጸም በዕለታዊ ስራቸው ላይ የነበሩ የትግራይ ሰራዊት አባላት ህይወት፣ የአካልና የንብረት ጉዳት አድርሷል። በዚህ የድሮን ጥቃት 12 መኪኖች መጠቃታቸውን የሉዓላዊ መረጃ ምንጮች ያረጋገጡ ሲሆን መኪኖቹ ሙሉ በሙሉ መውደማቸውንም መረዳት ተችሏል። ድሮኖቹ በቀንም በምሽትም ቅኝት በማድረግ ላይ መሆናቸውም ተመልክቷል። ኢትዮጵያ የታጠቀቻቸው ድሮኖች በምሽትም ሆነ በቀን ማጥቃት የሚችሉ እንዲሁም በከፍተኛ ርቀት ላይ በመሆን ቅኝት የሚያደርጉ መሆናቸውም ታውቋል። ባያክታር ቲቪ2 የተባለው ቱርክ ሰራሽ የኢትዮጵያ ድሮን በአሁኑ ወቅት እስከ 40 ሺህ ጫማ ከፍ ብሎ ቅኝት የሚያደርግ ሲሆን ወደ ማረፊያቸው ሳይመለሱ ከአንድ ቀን በላይ ቅኝት የማድረግ አቅም እንዳላቸውም ታውቋል። የኢትዮጵያ ሀገር መከላከያ ሰራዊት የታጠቃቸው ድሮኖች ከቱርኩ ባያክታር ቲቪ2 በተጨማሪ የቻይናውን ዊንግ ሉንግ2፣ የኢራኑን ሞሃጀር 6፣ ሌላውን የቱርክ ድሮን ባያክታር ኦኪንጂ እና የሩሲያውን ኦሪዮን ኢ ድሮኖች ኢትዮጵያ መታጠቋ በይፋ ሪፖርቶች ተመልክቷል። ከኢራኑ ሞሃጀር 6 በስተቀር ሁሉም ድሮኖች ከ24 ሰዓታት በላይ መሬት ሳይመለሱ በአየር ላይ ቅኝት ማድረግና ኢላማን የመምታት የሚችሉ ሲሆን ሞሃጀር 6 መቆየት የሚችለው 12 ሰዓታት ብቻ እንደሆነም ተመልክቷል። የኢትዮጵያ አየር ኃይል በአርብ ሌሊቱ ጥቃት 12ቱን መኪኖች ያወደመው በየትኛው ድሮን አይነት እንደሆነ እስካሁን በይፋ የተገለጸ ነገር የለም። ሁሉም ኢትዮጵያ የምትጠቀምባቸው ድሮኖች ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ ቦምቦችን ከአየር ወደ ምድር የሚተኩሱ እንዲሁም ከአየር ወደ አየር የሚወነጨፉ ሚሳይሎችንና ተመሪ ቦምቦችን እንደሚጠቀሙም ታውቋል። የኢትዮጵያ መንግስት በሀገር ውስጥ ድሮን ማምረት እንደጀመረ ይፋ ማድረጉም ይታወሳል። ከውጭ የሚጓጓዙ ወታደራዊ ጭነቶችም ያለማቋረጥ ወደ ኢትዮጵያ መጓዝ ከጀመሩ ከአንድ ወር በላይ ያስቆጠሩ ሲሆን ጭነቶቹም በቢሾፍቱ አየር ኃይል ግቢ እንዲሁም በቦሌ ዓለም አቀፍ አውሮፕላን ማረፊያና በባህር ዳር ሲራገፉ መቆየታቸውንም አሁንም መቀጠላቸውን በረራዎችን የሚያስሰው ሪች ቴዲ ካወጣው ሪፖርት መመልከት ተችሏል። ከትናንት በስቲያ ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ 6 2026 ብቻ 4 የጭነት አውሮፕላኖች ከዩናይትድ አረብ ኤምሬት አልሬፍ፣ ስዊሃን እና ዛይድ ከተባሉ 3 የአየር ኃይል ቤዞች ተነስተው ወደ ኢትዮጵያ መብረራቸው ተመልክቷል። ይህ በእንዲህ እንዳለም በባህር ዳር የድሮን ማረፊያና መነሻ መቆሚያዎች ወይንም ሚሊተሪ ኤፕሪን ባሳለፍነው ሳምንት ወደ 3 ማደጋቸውን በሪክቴር ሪፖርት ተመልክቷል። በባህር ዳር የነበረው የድሮን መነሻና መቆሚያ አንድ ብቻ የነበረ ሲሆን በአጭር ጊዜ ተጨማሪ 2 ተገንብተው በሳምንቱ መጨረሻ 3 ደርሰዋል። የውጭ ሀገር ዜጎችን ያገቱ 4 ፓኪስታናውያንና 2 ኢትዮጵያውያን በቁጥጥር ስር መዋላቸው ተዘገበ። ስራ ፍለጋ ወደ ኢትዮጵያ መጓዛቸው የተገለጸው 3 የስሪላንካ ዜጎች ከቦሌ ዓለም አቀፍ አውሮፕላን ማረፊያ ሲወጡ በኢትዮጵያውያንና ፓኪስታናውያን ተባባሪነት ታግተው በሱዙኪ መኪና ተጭነው መወሰዳቸው ተዘግቧል። ኒውስ ዋየር ፊደል ፖስትን በመጥቀስ እንደዘገበው 3ቱ ስሪላንካውያን ወደ ኢትዮጵያ የገቡት እንደ አውሮፓውያን አቆጣጠር ግንቦት 23 2026 ሲሆን ከአውሮፕላን ማረፊያ በሱዙኪ የግል መኪና የተቀበሏቸው አጋቾች $90,000 ማስለቀቂያ እንደጠየቋቸውም ተመልክቷል። ስራ ፍለጋ ከስሪላንካ መምጣታቸውና መሰወራቸውን በተመለከተ የስሪላንካ ኤምባሲ ከ3 ቀናት በኋላ እንደ አውሮፓውያን አቆጣጠር ግንቦት 26 2018 በቦሌ ክፍለ ከተማ ፖሊስ ሪፖርት ማድረጉን ተከትሎ የፌዴራል ፖሊስ ከብሔራዊ መረጃና ደህንነት እንዲሁም ከኢንሳ ጋር በቅንጅት በዲጂታል አሰሳ በመታገዝ አጋቾቹም ሆኑ ታጋቾቹ ሻሸመኔ ከተማ ውስጥ መሆናቸውን ስለደረሱበት ተደበቁበት ቤት በቁጥጥር ስር በመዋል 3 ስሪላንካውያንን ሲያስለቅቁ 2 ኢትዮጵያና 4 ፓኪስታናውያን ወደ እስር ቤት ተወስደዋል። ክቡራን ተመልካቾቻችን አንጋፋው የጦቢያ መጽሔትና ጋዜጣ እንዲሁም የልሳን ሕዝብ ጋዜጣ ዋና አዘጋጅ የነበሩት እንዲሁም መስራች የነበሩት አቶ ጎሹ ሞገስ በ92 ዓመታቸው
አርፏል። አንጋፋው ጋዜጠኛ በነጻው ሚዲያ ውስጥ ትልቅ ሚና ከነበራቸው የፕሬሱ ሰዎች ውስጥ አንዱ ነበሩ። በተለያዩ መንግስታዊ ኃላፊነቶችም አገልግለዋል። በ1997 ኢትዮጵያ ውስጥ ለውጥ እንቅስቃሴ ከማድረግ ጋር ተያይዞ ወደ ወህኒ ከተጋዙትም ኢትዮጵያን ውስጥም አንዱ ነበሩ። በጋዜጣ ስራቸውን በተደጋጋሚ የታሰሩ ሰው ናቸው። እኚህ አንጋፋ የጋዜጠኛና በተለያዩ መንግስታዊ ኃላፊነቶች ሲያገለግሉ የቆዩት አቶ ጎሹ ሞገስ በሳምንቱ መጨረሻ በ92 ዓመታቸው አርፈዋል። በሳሊተ ቅድስት ማርያም ቤተክርስቲያንም የቀብራቸው ስነስርዓት ተፈጽሟል። ለእኚህ አንጋፋ የጋዜጠኛ አቶ ጎሹ ሞገስ ቤተሰቦች መጽናናትን እየተመኘን ሉዓላዊ ሚዲያ ሀዘኑን ይገልጻል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻም በትግራይ ሽሬ አካባቢ የድሮን ጥቃት መፈጸሙ ያው በይፋ ተገልጿል ስል በኢትዮጵያ መንግስት በኩል በይፋ አልተገለጸም። በህዝባዊ ወያኔ ሓርነት ትግራይ በኩል ወይንም እነርሱ አሁን ከጀነራል ታደሰ ወረደ የተረከቡትን አስተዳደር የትግራይ መንግስት ብሎታል። በዛ በኩል የወጣ መግለጫ የድሮን ጥቃት መፈጸሙን አረጋግጠዋል። በእኛም በኩል በደረሰን መረጃ ትላንትም በከፊል በቀጥታ ስርጭታችን ላይ አንስተነዋል። ወደ 12 መኪኖች ወድመዋል። በዝርዝር እንመጣበታለን። ከዚሁ ጋር በተያዘም አሁን ኢትዮጵያ ውስጥ ካለው የጸጥታ ችግር ጋር በተያዘ ያው ሰሞኑን የተፈጠረው በግልጽ የሚታወቅ ነገር ነው። በአርሲ አካባቢ ያለውን ሁኔታ በተመለከተ የሰላም ሚኒስቴር መግለጫ ሰጥቷል። የኢትዮጵያ መንግስትም ምናልባትም ለመጀመሪያ ጊዜም ሰፋ ያለ በጉዳዩ ላይ ጭምር ማብራሪያ የሚሰጥ አጠቃላይ ምርጫውን የሚዳስስ መግለጫ ያወጣበት ሁኔታ ነው ያለው። ያንን ተከትሎ ከተለያዩ የህብረተሰብ ክፍሎች ከኢትዮጵያውያን ይሄ ጥቃት መቆም አለበት የሚለው ላይ ያው ድምጻቸውን እያስተባበሩ ነው። በኢትዮጵያ መንግስት በኩልም ስራዎች የተሰሩ መሆናቸውን አንዳንድ እርምጃዎችም እየተወሰዱ መሆናቸውን የሚገልጹ ከዚህም ከዛ የሚወጡ መረጃዎችን እየሰማን ነው። ምናልባትም በተጠናከረ መንገድ ሁኔታዎች ግልጽ ይሆናሉ ብዬ አምናለሁ። ደጋግመን እንደምናነሳው ኢትዮጵያ ውስጥ ለብዙ ሰው ብዙ ጊዜ እንግዳ የሚሆንበት ነገር ያው ግድያው መደጋገሙ ነገር፣ ግድያው የሆነ ዓላማ ይዘው አምነውበት ወይ ደግሞ ያመኑ ሰዎች ገፍተዋቸው ጠመንጃ ይዘው ተሰልፈው ወይ ደግሞ በሌላ አይነት ያመጽ እንቅስቃሴ ውስጥ ሆነው በዛ መልክ የሚሞቱ ሰዎች ቢሆኑ ምናልባት ጉዳዩ ፈቅደውና ወደውም ሆኖ ያው ለዓላማም ለመብትም ሊሆን ይችላል። እዛ ደረጃ ከደረሰ የሆነ ሰው ትግል ላይ ያለ ነው ይባላል። ምናልባትም በዓላማ እንኳን ስልጣን ላይ ያለው መንግስት ላይደግፉ ይችላሉ። ምናልባትም የሸኔን ሐሳብ የሚደግፉ ሰዎችም ሊሆኑ ይችላሉ። በአብዛኛው ግን የሚታመነው የዕለት ተዕለት ህይወታቸውን መምራት፣ የሀገራቸውን ሰላም መመኘት፣ ወጥቶ መግባት፣ ልጆቻቸውን አስተምረው ለወግ ለማድረግ ማብቃት፣ ልጆቻቸው ከገጠር ወጥተው ከተማ ገብተው እንደሌላው የተሻለ ህይወት እንዲኖሩ መመኘት፣ ከዚህ ያለፈ ነገር በአብዛኛው የላቸው። ግን ባልዋሉበት ባልተሳተፉበት በማያውቁት ነገር እየተጨፈጨፉ ጨፍጫፍ ለፖለቲካ ዓላማ ይጨፈጭፋል። ይህንኑ ሰሞኑን ሲቸረችሩ ቆይተዋል። በንጹሃን ላይ የተፈጸመው ጭፍጨፋ ለፖለቲካ ዓላማ ተገደሉ፣ በፖለቲካ ዓላማ ጉዳዩ ተቸረቸረ። በሌላ በኩል ደግሞ ኃላፊነት ኖሮበት ይህን የማስቆም የህብረተሰቡ ሰላምና ደህንነት የመጠበቅ ኃላፊነት ያለበት አካል ደግሞ ይህን ማድረግ ግዴታው ቢሆንም እየተደረጉ ያሉ እንቅስቃሴዎችን እየሰማን ነው። በመጀመሪያውም ቢሆን እነዚህን ዜጎችን ለመታደግ ህይወታቸውን የከፈሉ የጸጥታ ሰራተኞች መኖራቸውን የሰላም ሚኒስትሩ አቶ መሐመድ በሳምንቱ መጨረሻ በሰጡት መግለጫ በዝርዝር አስቀምጠዋል። ወደ 5 አካባቢ ፖሊስና የጸጥታ ሰራተኞች ሞተዋል። ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን
እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ሆኖ እያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አይገልጸንም። በተደራጀ መንገድ የመጣ ኃይል ከመሆኑ ጋር ተያይዞ ከነሱ አቅም በላይ ነው። ምናልባትም እነዚህ ኃይሎች ብቻቸውን ነው ወይንስ እዛ ባለ በጸጥታ መዋቅር እንደገና በአስተዳደር መዋቅር ውስጥ ያሉ ሰዎች ይሳተፋሉ ወይ? በዚህ ዙሪያ በመንግስት በኩል ስራዎች እየተሰሩ መሆናቸውን የሚገልጹ ነገሮች አሉ። በዝርዝር የሚወጣ ይሆናል። ኢትዮጵያ ውስጥ የሚያሳዝነው የሚያስቆጨውም በሀገሩ ጉዳይ ላይ የሚንገበገበው ከውጭ ሆኖ መንግስት ቀጠለ አልቀጠለ፣ ይህ ስርዓት ኖረ አልኖረ፣ በግሉ የሚጨምርለት የሚቀንስለት የሌለው በተለያየ ፕሮፌሽን ላይ ሆነው የኢትዮጵያ ውስጥ ያለው ነገር ሀገራቸው ስለሆነ ዘመዶቻቸው ወዳጆቻቸው ስላሉበት ብቻ ሳይሆን የሀገሩ ቀጣይነት ማንም ሰው የውጭ ፓስፖርት ወሰድክ ካልወሰድክ ትንሳፈፋለህ። ያንተ ያልሆነ ነገር ነው። አንዳንዱ ግን አሜሪካ ስላለ የአሜሪካ ፓስፖርት ስላለ የአውሮፓ ሀገራት ፓስፖርት ስላለ ሌላው እሳት ቢነድበት አንዳንዱ ዘመዶቼን አውጥቻለሁ ብሎ የሚመጻደቅም አለ። ስለዚህ እዛ ያለው የሱ ዘመድ ሆነ አልሆነ ግን እንደ ኢትዮጵያ ባለ ሀገር ውስጥ በየትኛውም አካባቢ ያለ ኢትዮጵያ በተለይ እናቶችን አባቶችን ያየ ሰው ከሱ ሰፈር ይሁን ከሱ መንደር ይሁን ከሱ ክፍለ ሀገር ይሁን አይሁን የሆነ እናቴን ይመስሉኛል አባቴን ይመስሉኛል የሚል እንዲህ አይነት ስሜት የሚንጸባረቅበት ማህበረሰብ ውስጥ ያንተ ቤተሰብ ያንተ ምናምን ስለወጣ ሌላው ይለቅ የሚል ኃላፊነት የጎደለው ነገር የሚያደርጉ አሉ። ቀደም ሲል እንዳልኩት ደግሞ የመንግስት መኖር አለመኖር ማለት የብልጽግና መንግስት መኖር አለመኖር የሚጨምርላቸው የሚቀንስላቸው ነገር የሌለ ነገር ግን ደግሞ የመንግስት መኖር የሀገር ቀጣይነት መሆኑን የትውልድ ቀጣይነት መሆኑን በሌላም በኩል ደግሞ ያለውን መንግስት ከአሰፈሰፉት ኃይሎች ጋር ሲያነጻጽሩ የተሻለ ሀገሩን ሊያሻገር የሚችል በስራ የሚመነዘር ነገር የሚያሳይ ከመጣንበት አዙሪት ሊያወጣን እንደሚችል ምልክቶች አይተናል ብለው በጽኑ የሚደግፉ አሉ። በሌላ በኩል ምንም ይሁን ምን መንግስት ይኖር በዙሪያው የከበበው ሀገር ሊያጠፋ የመጣ ነው ብለው ደግሞ በዛ መሰረት መንግስት የሚደግፉ አሉ። እንዳልኩት ይህ መንግስት ኖረ አልኖረ በግላቸው የሚጨምር የሚቀንስላቸው የለም። በአንጻሩ መንግስት ስልጣን ላይ ሆነው
ከዚህ ቀደም አቶ መለስ በፓርላማ ተናገሩት ተብሎ የሚጠቀስ ነገር አለ። አሁን እንደ ታጋይ የሚታየው ልደቱ እሱ ብቻ ሳይሆን ከሱ የሱ ግሩፕ አለ። በጣም በጣም ይገርመኝ። አሁን አንዱ ፌስቡክ ላይ አለው ሲል ይገርመኛል። ምርጫ 97ን የኢትዮጵያን ተስፋ የገደሉ ሰዎች ማለት ነው። ምናልባት ቲፒኤልኤፍም ጭምር አይኑን ገልጦ ቢሆን ኖሮ ከዚህ ውርደት የሚወጣበት አቶ መለስም በክብር ሄደው ኢትዮጵያን የሚያስታውሱትን ሐውልት የሚሰራበት ሁኔታ ይኖር ነበር። ያኔ ከቅንጅት ውስጥ የተወሰኑ ሰዎችን መለመሉ፣ ገዙ፣ መሳሪያ ያደረጉ፣ ከጎናቸው አሰለፉ፣ የመብት ታጋዮችን ሰብስበው ወህኒ ቤት አጎሩ። የዛን ጊዜ የህወሓት ጉዳይ አስፈጻሚ ሆነው ፓርላማ ከገቡት አንዱ አቶ ልደቱ አያሌው ነበር እና የዛን ጊዜ አቶ መለስ የኢህአዴግ አባላትን ማለት ነው እናንተ የኢህአዴግን ፍትፍት እየበላችሁ መመስከር ያልቻላችሁትን ነገር ልደቱ ሆነ በሌላ በቃሉን ልተው ያን አግኝቶ እንኳን መሰከረ ብለው በተለይ ከኢኮኖሚ እድገት ከምናምን ጋር ይዞ የተናገሩት ነገር አለ። ይህን ለማንሳት ምክንያት የሆነኝ ፍትፍቱን የሚበሉት ማነጻጸሪያ ቀደም ሲል ኢትዮጵያ ውስጥ መንግስት ኖረ፣ ሄደ፣ ቀጠለ፣ የሚጨምር የሚቀንስላቸው የሌለ ሰዎች ተንገብገው ስለ ሀገራቸው እንትን ሲሉ ፍትፍቱን የሚበሉት ከደረጃቸው አንድ ዝቅ ባሉ ቁጥር ወይ ደግሞ ከፍ ማለት በሚገባን ሰዓት ከፍ አላልንም ባሉ ቁጥር ወይ ደግሞ ለዘረፋ የሚመቸው ነገር በተዘጋጋባቸው ቁጥር ከተቃዋሚው ያላነሰ አኩራፊ ሆነው ምናልባትም በዚህ የተነሳ ግድያ ምናምን በሚያቀነባበረው ኃይል ጋር ሊተባበሩ የሚችሉበት አንደኛ በእንትን ብቻ አይደለም። ይሄ ዓላማውን ገዝተው በዓላማው እንትን ብለው አይደለም። ኩርፊያቸውና ቁጣቸውን በንጹሃን ሞት ሲመነዘር መንግስት ላይ ጫና ሲፈጠር ማየት ስለሚፈልጉ ያን የሚያደርጉ ሊኖሩ ይችላሉ። በሌላ በኩል ደግሞ በዓላማ ተባባሪ ሊሆኑ ይችላሉ። አንዳንዴም በነዘላልነት ወይ ደግሞ ጉዳዩን ትኩረት ባለመስጠት ሊሆን ይችላል። እሱ በምርመራ የሚደረስበት ነው። ሌላው ከዚሁ ጋር አያይዤ ላነሳው የምፈልገው መሬት ላይ በተናጠል የተኮሱ ሰዎች ከመጀመሪያ ጀምሮ ተናጠል ተኮሱ፣ መንግስት አይወርድም፣ ንጹሃንን ጨፈጨፉ፣ ከሙሽ አውራጆች ጋር በጋራ አቀጣጠሉት፣ የሚወርድ መንግስት የለም። ቲፒኤልኤፍ ሚሳኤል ራሱ ነጨፈ፣ የተፈጠረ ነገር የለም። ፋኖም ተኮሰ፣ ፎከረ። 2017 መስከረም ላይ ቤተ መንግስት እንደሚገቡ መግለጫ ሰጡ። 2019 ደረሰ። የትም እንደማይደርስ ሁሉም አረጋገጡ። ሸኔውም፣ ፋኖም፣ ቲፒኤልኤፉም ሁሉም። አሁን ያው በኋላ በሚዲያ በምንድን ነው በዚህ በማህበራዊ ሚዲያ ላይ ትዕይንት ነው ምናምን የሚባል ነገር ሲያደርጉ ነበር። እሱም አልሆነ። አሁን ምኞት ልበለው ሟርት ልበለው፣ አይ አሁን ደግሞ ሰኔና ሰኞ ገጥሟል እና ይሄ ነገር መከራችን የሆነ አንድ ድብልቅልቅ ብሎ መከራችን ሊያበቃ ነው የሚል ጥንቆላ ይሁን ምናምን ይሁን እሱ ደግሞ እየተገለጸ ነው በየማህበራዊ ሚዲያ ምናምን። በቃ ሰው ገብቶት ኢትዮጵያ ውስጥ ያሉ ነገር አግባቡ ተረድቶ
ወደ መፍትሄው፣ ወደ መረጋጋቱ በኢትዮጵያ ውስጥ ኢትዮጵያውያን መሬት ላይ ያሉት በገጠርም በከተማም ያሉት አደባባይ ወጥተው ፍላጎታቸውን ካሳዩ በኋላ ብዙ ሰዎች እንደሚበተኑ ግልጽ ነው። ያኛው እንዳይበተን ተብሎ ምርጫ አልተደረገም የሚለው ቅስቀሳ ትዝብት ውስጥ ስለጣለ ይሁን አሁን ዳር ዳር የሚሉት በስፋት እንግዲህ ምናልባት ዛሬ ሰኔ 1 ስለሆነ ከዛሬ ጀምሮ አጉልቶ በዚህ ሀሳብ ላይ ሄዳሉ ብዬ እጠብቃለሁ። ሰኞና ሰኔ ሲገናኝ መጥፎ ነው፣ ይሄ ነገር አደገኛ ነው፣ ስለዚህ ተስፋልን የሚል አይነት ነገር በዛ መልክ እየገለጹ ነው። ስለዚህ አሁንም ይህንንም ገዝቶ ተስፋ አድርጎ የሚቀመጥ ሊኖር ይችላልና ምናልባት እነዚህን አንድ ሁለት ነፍሶች ማዳን ከተቻለ በኢትዮጵያ ታሪክ ውስጥ ትልልቅ ክስተቶች የሚባሉት ከሰኔ 1 ጋር የተገናኙ ናቸው። ኢትዮጵያ ውስጥ የተፈጸሙት ሰኔ 1 በኋላ በቀጣዩ ዓመት የሚባል አስገራሚ ነገር ነው አይደለም። ምናልባትም እንደውም ኢትዮጵያ ውስጥ ያሉ ትልልቅ ክስተቶች ሰኔ 1ን የሸሹ ነው የሚመስሉት። ሰኔ 1 ቀን የዋለበት ቀን የጥፋት የምናምን ዓመት ነው የሚለው ያን የሚያንጸባርቅ አይደለም። እስካሁን የምናየው ነገር እስካሁን ባለፍንባቸው ራቅ ብለንም አሻግረንም ምናልባት ከአድዋ የመጀመሪያው ወረራ የአድዋ ጦርነት ጋር አያይዘን ከዛ ብንጀምር እንኳን ይህን የሚያንጸባርቁ ነገሮች በደንብ የሉም። የ1888ቱ የአድዋ ወረራ በኋላ በድል በኢትዮጵያ አሸናፊነት ከኢትዮጵያ አልፎ ለአፍሪካ በጥቅል በቅኝ ግዛት ስለሚማቀቁ ምሳሌ እና ባሪያነት የሚጠቀስ በታሪክ ውስጥ ደማቅ ታሪክ በአድዋ ተራሮች ላይ የተጻፈበት ታሪክ ቢሆንም የመጀመሪያ አመጣጣቸው የኢትዮጵያን ሕልውና ደፍጥጠው በቅኝ ግዛት ለመያዝ ነበርና ያ አደጋ የተከሰተበት ወይ ደግሞ ያ ጦርነት የተከፈተበት ዓመት 1888 ሰኔ 1 ሰኞ ቀን አልነበረም፣ እሁድ ቀን ነው። ጣሊያን ተመልሶ መጥቶ ወረራው ጋር አይደለም የመከራ የምንህን ነገር ነው የሚል ነገር ከሆነ ጣሊያን ተመልሶ መጥቶ ኢትዮጵያን ላይ ፍጅት ያነገሰው በ1928 መጥቶ በ1929 ነው አዲስ አበባ ከተማ ውስጥ ያ ፍጅት የተፈጸመው። የመታሰቢያ ሐውልቱም ለሰማዕታቱ የቆመው 6 ኪሎ ላይ ያ 1929 ሰኞ ቀን ሰኔ 1 ሰኞ ቀን አልዋለም። ሰኔ 1 ዋለው ማክሰኞ ቀን ነው። በ1888 ሰኔ 1 እሑድ ቀን ነው። በ1929 ሰኔ 1 ማክሰኞ ቀን ነው። ከዛ ምናልባት ትልቅ ክስተት ተብሎ ከዛ በኋላ የሚጠቀሰው ነገር ካለ የ1953ቱ መፈንቅለ መንግስት ነው። የንጉሱን ዙፋን ያንቀጠቀጠው የነ ጀነራል መንግስቱ ነው መፈንቅለ መንግስት ሙከራ ተብሎ ዝም ብሎ አንደኛ ዙፋኑ መነቅነቁ ትልቅ ክስተት ነው። ሁለተኛ በዛ መፈንቅለ መንግስት ትልቅ የአገሪቱ ባለስልጣናት አርበኞቹ ጭምር በ5 ዓመት ተጋድሎ በዱር በበረሃ ተንከራተው የኢትዮጵያን ነጻነት ካስመለሱ አርበኞች አንዱ የሆኑት እነ ራስ አበበ አረጋይ በወቅቱ መከላከያ ሚኒስትሩ እነሱ በዛን ጊዜ የተገደሉበት ነው። ብዙዎች ተገድለዋል። ያ ትልቅ አደጋ ትልቅ ክስተት የተፈጸመበት በኢትዮጵያ መስከረም ምንድን ነው 1953 ሰኔ 1 ቀን ሐሙስ ቀን እንጂ ሰኞ አልነበረም። ከዛ በኋላ ወዴት እንሄድ? ቀጥሎ የንጉሱ ዙፋን ላይ እንቆይና ትልቁ ክስተት እሱ ነው። አሁንም ከ13 ዓመት በኋላ ስር ነቀል የሚባል መፈንቅለ መንግስት ሙከራ ወይ ደግሞ እርምጃ በንጉሱ መንግስት ላይ ዙፋናቸው ወንበራቸው በደንብ የተነቃነቀው በ1966 ነው። 66 ዓመተ ምህረት መስከረም ሰኔ 1 ቀን ሰኞ አልነበረም፣ ቅዳሜ ቀን ነበር። አይደለም 66 አይደለም ከዙፋን የተወገዱበት 67 ነው መታየት ያለበት ከተባለም
67 ሰኔ 1 ቀን እሁድ ቀን ነው። እንደውም እስካሁን እንደምናየው ኢትዮጵያ ውስጥ ያሉት ትልልቅ ክስተቶች ከሰኔ 1 ሰኞና ሰኔ እየራቁ ነው ያሉት ማለት ነው። ቀጥሎ ምናልባት በደርግ ጊዜ ያለውን ትልቁ ክስተት ተብሎ ቢጠቀሰው ዓለም አቀፍ አርዕስት የነበርንበት ከፍተኛ የረሃብ አደጋ በኢትዮጵያ የተከሰተበት ነው። አንዳንድ አሃዞች እስከ ሚሊዮን የሚሉት ግን በመቶ ሺዎች ያለቁበት ዓለም ላይ ያሉ የኪነ ጥበብ ሰዎች እና ማይክል ጃክሰን ጭምር ዊ አር ዘ ወርልድ ብለው አዚመው ፈንድ ያሰባሰቡበት ትልቅ ፕሮግራም ማለት ነው። ትልቅ አደጋ በኢትዮጵያ ላይ ያጋጠመ ያ በ1977 ሰኔ 1 ቀን ሰኞ ቀን አልነበረም፣ ቅዳሜ ቀን ነበር። ከዛ በኋላ እንግዲህ ትልቁ ክስተት የ81ዱ መፈንቅለ መንግስት ነው። የ81ዱ መፈንቅለ መንግስት በኢትዮጵያ ውስጥ የ53ቱን መፈንቅለ መንግስት የ1966ቱም የ1967ቱም የ1929 ጭፍጨፋም የ1888ቱ የአድዋ ወረራም አንዳቸውም ሰኔ 1 እና ሰኞ አልተገናኙም። የ77ቱም ድርቅ ሰኔ 1 ቅዳሜ ቀን ነበር። ቀጥሎ ያለው የ81ዱ መፈንቅለ መንግስት ከ4 ዓመት በኋላ በኢትዮጵያ ውስጥ አሉ የሚባሉ የአገሪቱ ጀነራሎች የምድር ኃይል ዋና የጠቅላይ ኤታማዦር ሹሙ የምድር ኃይል ዋና አዛዡ የአየር ኃይል ዋና አዛዡን ጨምሮ የዘመቻ መምሪያ ኃላፊ አክሎ ከፍተኛ ወታደራዊ መሪዎች በአዲስ አበባና በአስመራ መፈንቅለ መንግስት ሙከራ ያደረጉበት ብዙዎቹም ህይወታቸውን የከፈሉበት የተረፉትም በፍርድ ሽፋን የተጨፈጨፉበት የ81ዱ መፈንቅለ መንግስት ነው ኢትዮጵያ ውስጥ። ሌላው በደርግ ጊዜ ከተከሰቱ ትልቅ ክስተቶች አንዱ ያ ቀን ሰኔ 1 እና ሰኞ አልገጠመም። ያ ቀን ሰኔ 1 ሐሙስ ቀን ነበር። ከዛ በኋላ የደርግ መንግስት አልቆየም። 83 ዓመተ ምህረት ኢህአዴግ ገባ። ኢህአዴግ የገባበት ወይ ደግሞ የደርግ መንግስት ከዙፋኑ ወይ ደግሞ ከስልጣኑ ተባሮ ኢህአዴግ መንግስት የሆነበት ወይ ደግሞ ህወሓት መንግስት የሆነበት 1983 ዓመተ ምህረት ሰኔ 1 እና ሰኞ አልተገናኙም። ሰኔ 1 ቀን ቅዳሜ ቀን ነበር። ከዛ በኋላ ምናልባት ወደ ጠቅላይ ሚኒስትር አብይ ከመጣን ትልቅ ክስተት የአማራ ክልል ከፍተኛ ባለስልጣናት እነ ዶክተር አምባቸው የአማራ ክልል ፕሬዝዳንት፣ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም እነ ጀነራል ሰዓረ፣ ከፍተኛ የሀገሪቱ ወታደራዊና የሲቪል ባለስልጣናት የተገደሉበት አደጋም 2011 የተፈጸመው ሰኞና ሰኔ 1 አልገጠመም። ሰኔ 1 2011 ዓመተ ምህረት ቅዳሜ ቀን ነበር። ከዛ በኋላ ያለው ትልቁ ክስተት የቲፒኤልኤፍ ወረራ ነው። በኢትዮጵያ ሀገር መከላከያ ሰራዊትን አጥቅተው ኢትዮጵያ ላይ ጦርነት የጀመሩበት ዛሬ የኢትዮጵያ መንግስት የተሰጠው መረጃ ወይ ደግሞ አጠቃላይ ነገሮችን አንብበን ሳይሆን ዛሬ በዚህ ጉዳይ ላይ ዶክተር ደብረጽዮን በአንደበታቸው መናገር ወይ ደግሞ በመግለጫ ጽፈው ማረጋገጥ ሲቀር በቲፒኤልኤፍ አመራሮች ጭምር በአደባባይ እየተገለጸ ያለ እውነታ ነው። ስለዚህ ያንን ጦርነት የከፈቱበት ዓመት ጦርነት ተብሎ ሊገለጽ ጦርነት ተብሎ ከሚገለጸው በላይ እልቂት ዓለም አቀፍ መረጃዎች እንዳረጋገጡት በ21ኛው ክፍለ ዘመን ከተደረጉ ጦርነቶች ሁሉ ከፍተኛ እልቂት የተመዘገበበት የነ ዩክሬንና ሩሲያ ረዥም ጊዜ ወስዷል። ኢትዮጵያ ውስጥ በሁለቱ ዓመት ያለቀው ሰው ባለፉት 26 ዓመት በተካሄዱ ጦርነቶች ከተካሄዱት ይበልጣል። ያ አውዳሚ እልቂት የተፈጠረበት ጦርነት ሰኔ 1 እና ሰኞ አልገጠመም። ሰኔ 1 ቀን ማክሰኞ ነው የነበረው። እንግዲህ ምናልባት ሌላ ቀን የሚመጣ ነገር ካለ በዚህ መሃል
ትልቅ ክስተት በህወሓት ጊዜ 1990 ጦርነት ነው። አንድ እሱ ብቻ ነው ሰኔ 1ና ሰኞ ቀን የገጠመው በእነዚህ ሁሉ ትልቅ ክስተቶች። ስለዚህ እንደውም ሂደቶችን ስንማይ ትልልቅ ክስተቶች ከሰኔ 1 ጋር አልገናኝ ስለሚሉ ሰኔ 1 ቀን ከግጭት ወይ ደግሞ ከቀውስ የምንድረቅበት ምልክት ነው ብሎ መውሰድ አይቻልም። እንደዛ ለሚያምኑ ሰዎች ብዬ ነው በእንትን በምናምን ለሚያምኑ። በአንጻሩ ሰኔ 1 የሚባሉት ቀኖች ሰኔና ሰኞ የገጠሙባቸውን ቀናቶች ደግሞ እንመልከት። ዝም ብለን ለምሳሌ ያህል በደርግ ጊዜ ካለው ጀምሮ እንውሰድ። 1979፣ 1984፣ 1990 ቀደም ያልኩት አንድ በትልልቅ ክስተቶች ውስጥ አንድ ቀን ሰኔና ሰኞ ያለው በ1990 ጦርነት ነው። ከዛ ውጭ 2001፣ 2007፣ 2012 አሁን 2018። ስለዚህ የሰኔና የሰኞ ንግዱም አይሰራምና ሌላ እድል ይሞክሩ ማለቱ ማሰረጊያ ሀሳብ ይመስለኛል። ቀልዱና ማፌዙ ይቁም። በተወሰነ ደረጃ የማያዋጣና የማይሳካ የተሄደበት መንገድ ሁሉ ውድቀት፣ የተጓዙበት ነገር ሁሉ በዜሮ ከተባዛ በቃ ፊልድ መቀየር ነው ወይ አድራሻ መቀየር ነው። የማይቻልና የማይሆን ነገር ላይ እየዳከሩ ሰውንም እያባከኑ ከመቀጠል ለመፍትሄ በሚሆኑ ነገሮች ላይ ሌላ ነገር ውስጥ መግባቱ በጣም በጣም ይጠቅማል ብዬ አምናለሁ። በምንድን ነው በሚሳይልም በጥንቆላም በምንም የሚሄድ ነገር የለም። መሄድ ካለበት ኢትዮጵያን መብታቸው ተገፎ ነፃነታቸው ተወስዶ የዚሁም የዛ ሰፈር ነፃ ውጭ የዚሁም የዛ ሰፈር መብት አስጠባቂ የሆነ መንግስት በኢትዮጵያ ምድር ውስጥ ካለ ያንን የሁሉም ኢትዮጵያዊ እንዲሆን ሁሉም ኢትዮጵያዊ ተባብሮ ለዛ መንቀሳቀስ ይገባዋል። እስካሁን ያየነው በእጃችን በአይናችን የምናየው በእጃችን የምንዳስሰው እውነት ኢትዮጵያ ውስጥ የሆነ ዘረኛ ስርዓት ነበር። ያንን ዘረኛ ስርዓት ተፋተነው። ያንን ዘረኛ ስርዓት ለመመለስ ሚሳኤል ተተኮሰ። ሌሎች ደግሞ ተረኛ መሆን የሚፈልጉ ዘረኞች ተኮሱ። እነዚህ ሁሉ ተቆንጥጠው አደብ ገዝተው ወደፊት እየተጓዝን ነው። በዚህ መሃል ንጹሐንን በመጨፍጨፍ የሚለወጥ ነገር እንደሌለ ማወቁም በጣም በጣም ተገቢ ነው ብዬ አምናለሁ። በሳምንቱ መጨረሻ ሌላ ያለው ትልቁ ክስተት ከዚህ ከድሮን ጥቃት ጋር ተያያዘ ያለው ነገር ነው። የቲፒኤልኤፍ ኃይሎች ሚያዝያ 27 2018 ዓ.ም በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን መንግስት አፍርሰው መንግስት ነን ብለው በፕሪቶሪያ የሰላም ስምምነት መሰረት የፈረሰው ምክር ቤት ሲመልሱ ግልጽ የጦርነት አዋጅ ነበር። ጥያቄ ውስጥ የማይገባ ነገር ነው። ግልጽ የጦርነት አዋጅ ብቻ ሳይሆን ከዚህ ቀደም እንደነበረው የኢትዮጵያ መንግስት የትኛውንም እርምጃ ቢወስድ እረፍ፣ ቁም፣ በዚህ ግባ፣ በዚህ ውጣ ብለው ግፊት ለማድረግ የሚንቀሳቀሱ ዓለም አቀፉ ማህበረሰብ ውስጥ ያሉ ኃይሎች ሁሉ ለአንዴና ለመጨረሻ ጊዜ ይሁንታ እንዲሰጡትና ሄደ ህግ አስከብር ብለው ድጋፋቸውን እንዲያረጋግጡለት የሚያደርግ በግላጭ በአደባባይ የፕሪቶሪያውን የሰላም ስምምነት ጥሰዋል። ከዛን ቀን ጀምሮ መቼ ነው የሚል ነገር ካልሆነ በስተቀር እርምጃ እንዲወሰድ ምንም ጥያቄ ውስጥ የሚገባ ነገር አይደለም። የኢትዮጵያ መንግስት እርምጃ ለመውሰድ ያ ቀን ምንድን ነው የአስተዳደሩ የፈረሰበት ቀን ብቻ አይደለም። ከኤርትራ ጋር ጽምዶ ባሉበት ሰዓት እርምጃ የመውሰድ መብት አለው። የፕሪቶሪያ ሰላም ስምምነት በደማቁ በቀይ ቀለም ሰርዘውታልና ከውጭ ኃይል ጋር መተባበርን የፕሪቶሪያ ሰላም ስምምነት ይከለክላል። ኢትዮጵያ ውስጥ ካሉ አማጽያን ጋር መተባበርን የፕሪቶሪያ ሰላም ስምምነት ይከለክላል። ወታደር መመልመልን፣ ወታደር ማሰልጠንን፣ አፈሳውን ጨምሮ የፕሪቶሪያ ሰላም ስምምነት ይከለክላል። ብቻም አይደለም፣ የፕሪቶሪያ ሰላም ስምምነት
በ30 ቀናት ማለትም ስምምነቱ ከተፈረመበት ጥቅምት 24 2015 እስከ ዳር 24 2015 እስከ ቀላል መሳሪያ ድረስ የማስረከብ ግዴታ እንዳለባቸውም ይደነግጋል። በዛ ጊዜ ውስጥ እንዳይፈቱ ለማድረግ ያለው ሁኔታ በኢትዮጵያ መንግስት ፈቃደኝነት ላይ የተመሰረተ ወይ ደግሞ በገንዘብ አቅሙ ላይ የተመሰረተ ነው። ታጣቂዎቹ ወደ ማህበረሰቡ ሲቀላቀሉ ይዘውት የሚወጡት የሰነበት ገንዘብ ጋር የተያዘ ነው። ከባድ መሳሪያ አስረከበን ብለው የቀበሩት ነበር። አሁን እሱ ግልጽ የሆነ ነው። የሞኒተሪንግ እና የቬሪፊኬሽኑ ቲም ምንድን ነበር ሞኒተር ያደረገው? ምንስ ነው አረጋግጦ ሪፖርት ያደረገው? የኢትዮጵያ መንግስትስ መሳሪያዎቹ ፈተዋል ተብሎ ሲነገር አምኖ ነው ወይስ በሌላ በኩል ሌላ ስጋት ስላለ በአብዛኛው እጅ እግሩን ካጣ ኃይል ጋር ማለትም አቅሙ ከተዳከመ ጋር እንትን ከምል መጀመሪያ ሌላ አደጋ አለብኝ ብሎ ነው? ዝም ብለን የምናነባቸው የምንገናገባቸው ነገሮች አሉ። ማለት እንግዲህ ከዛን ጊዜ ጀምሮ ከፋኖና ሸኔ ጋር ሲገናኙ፣ ከኤርትራ ጋር ሲወዳጁ፣ ምልመላ ሲያደርጉ፣ ስልጠና ሲያደርጉ፣ ከሱዳን ጋር በአዲስ አበባ በኩል ስምምነት ሲፈጥሩ፣ በዚህ ሁሉ የኢትዮጵያ መንግስት እርምጃ ለመውሰድ 100% በር የተከፈተለት እድል ነበር። በዛ ሁሉ አላደረገም። ምናልባት አንዳንዶች እንደሚሉት ምርጫውን እየጠበቀ ሊሆን ይችላል። በሌላም በኩል ደግሞ መዘግየቱ በህብረተሰቡ ውስጥ ያለውን ነገር የበለጠ ከውስጥ አመፅ ለማቀጣጠልም ይጠቅማል ብሎ ሊሆን ይችላል። አለዚያም ደግሞ እነዚህ ሰዎች ምናልባት እያደረጉት ያሉት እርምጃ ዝም ብሎ ይህንን ነገር ስናደርግ ስናስገድደው የሆነ ነገር ይሰጠናል ብለው አስበው ከሆነ እንደማይሰጣቸው ሲያውቁ እጅ እግራቸውን ሰብስበው ያፈረሱትን ምክር ቤት መልሰው ከሂደቱ ይወጣሉ ብሎ አስበውም ሊሆን ይችላል። ዞሮ ዞሮ ግን ብዙዎች እንደጠበቁት እንደገመቱትም ከምርጫው በኋላ ሁኔታዎች በዚህ መልኩ እንደማይቀጥሉ ዝም ብሎ መገመት ይቻላል። ከዚህ በኋላ ከዚህ በላይ ይከፋፈላሉ ብሎ መጠበቅ የሚችልበት ነገር የለም። ከዚህ በላይ ቢከፋፈሉ ግን ኦልሬዲ ከዚህ በኋላ ምን ይቀራል ብቻ ሳይሆን ከዚህ በኋላ እነሱ እስኪከፋፈሉ ወይ ደግሞ እስኪዳከሙ ህዝቡ የበለጠ ሊዳከም የሚችልበት ብዙ ነገሮች የተዘጋጉበት ሁኔታ ስላለ ህዝቡንም የማትረፍ ኃላፊነትም ስላለበት በዚህ ሁኔታ ውስጥ ብዙ ርቀት የሚሄድበት ሁኔታ የለም። ስለዚህ መሳሪያ ጭነው ሰው ወታደር አሰልፈው ባደረጉት እንቅስቃሴ እንግዲህ አርብ ሌሊት 12 መኪኖች መውደማቸውን ነው ያረጋገጥኩት። በዛ ሂደት ውስጥ እንደገና ደግሞ ወደ ሱዳን የሚወጡ ወታደሮች ነበሩ። እንግዲህ በእነሱም ላይ ጉዳት ደርሷል። የኢትዮጵያ መንግስት ደበደብኩም ከሌም ቆሰል የሚል ነገር የለም። ግን ቲፒኤልኤፍ ራሱ በአደባባይ ያረጋገጠው አንድ ነገር እርምጃው የተወሰደው በታጣቂዎቹ ላይ መሆኑን ገልጿል። በንብረት ላይም ብሏል። የታጣቂዎቹ ወይ ደግሞ ምንድነው ቲዲኤፍ የሚባለው ኃይል ንብረት ላይ ነው ስራ ላይ የነበሩ የሚል መግለጫው ላይ የሚያስቅ ነገር ገብቶበታል። የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታወቀ። ዛሬ በሰሜን ምዕራብ ትግራይ ሸራሮ አካባቢ በተፈጸመው የድሮን ጥቃት በዕለታዊ ስራቸው ላይ በነበሩ የትግራይ ሰራዊት አባላት የህይወት የአካልና የንብረት ጉዳት ማድረሱን ተገልጿል። በውድቅት ሌሊት ስራ ላይ ከሆኑ ለመተኮስ እየተዘጋጁ ነበር ወይ ደግሞ ለመተኮስ ጉልበታቸውን አቅማቸውን እያዳበሩ ነበር። ስለዚህ በየትኛውም መንገድ ኢላማ ናቸው ማለት ነው። የሚያሳዝነው ልጆቹ ታፍሰው ተገደው እዚህ ሂደት ውስጥ የሚገቡ ሰዎች እንዲህ መሆናቸው ያሳዝናል። ግን በዋናነት እንደሰማነው ኢላማዎቹ መኪኖቹ ነበሩ። ታርጋዎቹን በዝርዝር ትላንትም አውጥተነዋል። ይሄ ኃይል እንግዲህ አሁን የድሮን እርምጃውን ተከትሎ ቦታ እየቀያየሩ ምን እያሉ በስጋትና በሰቃቀን ውስጥ እንደሚኖሩ ሰምተናል። አሁን ጥያቄ እየቀረበ ያለው ደጋፊዎቻቸው አካባቢ ሲሏቸው የነበረው ድሮን መከላከያ ድሮን መጣያ ነገር አለን ብቻ ሳይሆን
ሻዕቢያ አዲስ አበባን ጭምር የሚመታ ሚሳኤል እሰጣቸዋለሁ ብሎናል ብለው ለደጋፊዎቻቸው ሲገልጹ ቆይተዋል። ስለዚህ አሁን ደጋፊው እያስጨነቃቸው ነው፣ ሪያክት አድርጎ እየተባሉ ከማትችለው ባለጋራ ጋር በአናሎግ ዘመን ላይ ቆመ ዲጂታል ውጊያ ለመዋጋት በብዙ መልኩ መቸገርም አለ። ከምንም በላይ መብትህ ተገድቦ ነፃነትህ ተወስዶ የሆነ ነገር ጠፍቶ ቢሆን በማንነት ዲጂታልም ይሁን አይሆን በስለትም በምንም ብለ ጊዜ ይወስዳል እንጂ ሌላም ሰው ትውልድን ተከትሎ ነፃ ትወጣለህ። ግን ለስልጣን ተብሎ 100 ሺዎችን ፈጁ። እዛ ውስጥ ጸጸት የሚባል ነገር የለም። አሁን ደግሞ ሌሎችን ለማገድ የሚንቀሳቀሱ ኃይላት መሆናቸው ተረጋግጧል። እና አሁንም ምናልባት መንግስት በተመረጡ ኢላማዎች ላይ አሁን እንትኖች አሉ እንግዲህ የሰማነው የተረዳነው ዶክተር ደብረጽዮን ሌላ ስራ የላቸውም አሉ። አሁን የተማጽኖ ደብዳቤ ወደ የኤምባሲው መላክ ነው። ያን እያደረጉ እንዳለ ነው እንግዲህ በቲፒኤልኤፍ ካምፕ አካባቢ ማለትም በትግራይ አክቲቪስቶች አካባቢ የተባለ ያለው ይሄ ነው። በጣም መረጃም ቅርበት ያላቸው እና አውራምባ ጭምር እያነሱት ያለው ይሄን ነው። ደብዳቤ ለኤምባሲዎች መጻፍ ላይ ነው ያሉት። ግን ምላሹ ከኢትዮጵያ መንግስት ጋር እንዲያገናኟቸውና እንዲያደራድሯቸው ነው። የኢትዮጵያ መንግስት ደግሞ ምላሹ ከየትኛውም በፊት ያው ስታትስኮ መመለስ አለበት ነው። የጀነራል ታደሰ ወረደ አስተዳደር ዙፋኑ ላይ መቀመጥ አለበት፣ ወንበሩ ላይ። አንተ ወደ ቲፒኤልኤፍ ቢሮ ትገባለህ። ከዛ በኋላ የንግግር የምናምን ነገር ቢኖር ያኔ እሱ ጉዳይ ሊመጣ ይችላል። የህጋዊነቱ ምናምን ጋር ተያይዞ ያለውን ነገር ምናልባት እሱም ጉዳይ ምናልባት መልሶ ማየት የሚቻልበት የህግ ነገር ካለ እሱም ላይ መነጋገር ይችል ይሆናል። ግን እኔ እነ ዶክተር ደብረጽዮን በሰው ትከሻ በሌላው ላይ ተመርኩዞ ሳይሆን በራስ መተማመን ያስፈልጋል። ህወሓት የሚለው ስም ብዙዎች ስለሞቱበት ያ ስም ጋር ተጣብቆ ሳይሆን ልክ እንደነ አቶ ጌታቸው ደፍሮ አቅም አለኝ በማላቸውም ስም በመጣ ህዝብ ይቀበለኛል ይደግፈኛል ወደሚል ነገር ሄዶ ይልቁንም ይህን ስም በሌላው ኢትዮጵያ አካባቢ የመጥፎ የክፋት የምናምን ምልክት ቢሆንም ምናልባትም ትግራይ ውስጥም የአይነት ስሜት እየተፈጠረ ሊሆን ይችላል። ግን በዚህ ስም ሌላውን ለመጨቆን፣ ሌላውን ለመዝረፍ፣ ሌላውን ለመግደል ብለው ሳይሆን የትግራይ ህዝብ ነፃ እንዲወጣ ብለው በተቀሰቀሱት አምነው የሞቱ ዋጋ የከፈሉ ልጆች፣ ወጣቶች ስላሉ ለነሱ ማስታወሻ እንደ አንድ የሲቪክ ተቋም አድርጎ ስያሜውን በዛ ማስቀጠል፣ የፖለቲካ ፓርቲዎቹ ራሳችሁን ችላችሁ አቅማችሁን ተማምናችሁ ትግራይ በፊት ህወሓት የሚባል ስም ሳሊዝ ህዝቡ ይመርጠኛል ብሎ ማመን እንደ እናቱ ጌታቸው ሌላ ፓርቲ ይዞ መንቀሳቀሱ በጣም አስፈላጊ ነው። እንግዲህ ይሄ የሚደረገው ነገር ሽር ጉድሉ ጽምዶ ምናምን በሚለው የሆነ ነገር ለማሳካት ነበር። ምርጫው ጋር የሆነ ነገር ይፈጠራል ተባለ። ከዋዜማው ከምናምን ብዙ ነገር ተሞከረ። ምንም ነገር እንደማይመጣ ተረጋገጠ። አሁን እያደረጉት ያለው ነገር ካለም የኤርትራ ትግራይን የጦር ሜዳ ለማድረግ የሚሞከር ኤርትራም ወደዚህ ሁኔታ ውስጥ እገባለሁ ካለች አሁን ባለው ሁኔታ ብዙ አይመስለኝም። የፕሬዝዳንት ኢሳያስ ወደ ካይሮ መመላለስም ብዙ የሚለውጠው ነገር አይኖርም። ምናልባት በዚህ መሃል ምዕራባውያኖቹ ምናምን እንቅስቃሴ ያደርጋሉ ብዬ እጠብቃለሁ። የምዕራባውያኖቹ እንቅስቃሴ የሚጠቅመው ምንድን ነው? አሁን ቲፒኤልኤፍ በዚህ ምድር ላይ የሚያደምጠው አንድ ነገር፣ አንድ ሰው ብቻ፣ አንድ አካል፣ አንድ ሰው መንግስት ያው እንደ መንግስት ብንወስድም የኤርትራ መንግስት ነው። እንደ ግለሰቡ ከወሰድን ፕሬዝዳንት ኢሳያስ ናቸው። ቆሙ ሄዱ አድርጎ የሚሏቸው በአሁኑ ሰዓት እሳቸው መሆናቸውን እየሰማን ነው። ማለት ቀጥታ እሳቸው አይደለም፣ በመልእክተኛ ትእዛዝ በዛ በኩል ነው የሚወርደው። ስለዚህ አሁን አሜሪካ ጋር ምናምን ባለው ምናምን ላይ ተመርኩዘን ከዚህ በኋላ ይህን ነገር ጊዜ አስተዳደሩን
ለቃችሁ ማለት ለጊዜ አስተዳደሩ ለቃችሁ ውጡ ብለው እነሱ ከመከሯቸው ኮሽታ በሌለበት ነገሮች መስመር ይዛሉ። እነሱ እየገፏቸው ከሄዱ ግን ያው ውጤቱ ምን እንደሚሆን ዝም ብለን መገመት የምንችላቸው ነገሮች አሉ። የኢትዮጵያ መንግስት በዚህ በጽምዶ ምናምን በሚባል እንቅስቃሴ ጋር ተያይዞ አቅማቸውን ሁኔታዎችን ገምግመው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሰጡትንም ማብራሪያ ሰምተናል። ዓላማው ዛሬ ጀምረ ሳይሆን ከጥንት ጀምሮ ማለትም ከአብዮቱ ጀምሮ የነበረውን ነገር እዛ ሂደት ውስጥ ኢትዮጵያን ባህር ለማሳጣት የተደረጉ እንቅስቃሴዎች አንዳንዱ ያንን የእሳቸውን ገለጻ ከነያፓ ከነሜሶን ከምናምን ጋር ለማያያዝ ሞከረ። ከእነሱ ጋር በዋናነት መያዝ አለ። እንኳን በዋናነት በዛ እንቅስቃሴ ውስጥ ያለው ቲፒኤልኤፍ አለ። በዛ እንቅስቃሴ ውስጥም ሻዕቢያ አለ። የባህር ቅጥረኞች ብለዋል። ኢትዮጵያ ቀይ ባህር በማሳጣት ረገድ ከህወሓት በላይ ትልቅ ሚና የተጫወታለ እንዴ? አሁን ባለፈው ይህን ጉዳይ በተመለከተ ማናቸው መርከብ ሸጡ የሚባሉት ጀነራል ክንፈ ኤርትራን አሳልፋችሁ ሰጣችሁ እንባላለን በትግላቸው ነፃ ያወጡት የሚል በቃ ትልቅ መከራከሪያ ይዘው ቀረቡ። ጥያቄው የለውም። በትግላቸው ነፃ ያወጡት ሶማሌላንድ በትግሏ ነፃ ያወጣችው፣ ግን መንግስት አይደለችም። ዓለም አያውቃት። ነፃ ያወጣችው ከኤርትራ በፊት ነው። የነበረው የኢትዮጵያ መንግስት የህወሓት መንግስት ለኤርትራ እውቅና ባይሰጥ ኖሮ የኢትዮጵያ መንግስት ባይፈቅድ ኖሮ እንዴት ነው እውቅና የሚያገኙት? ለምን ሶማሊያ አላገኘችም? ሶማሊያ እንዳላገኘችም ለምን ኤርትራ ብታገኝም? ያኔ መደራደር የሚችሉበት እድል ነበር። ኢትዮጵያ አሰብንም ይዛ እነሱ ደግሞ ምንም የሚጎድል ነገር አልነበረም። ስለዚህ የቲፒኤልኤፍ የኢትዮጵያ ማዕከላዊ መንግስትን መያዝ ኢትዮጵያ የባህር በር እንድታጣ ያን እድል ፈጥሯል እና ከባህሩ የማራቁ ነገር ያኔ ጀመረ የሚሉት ጥያቄ ውስጥ የሚገባ አይደለም። ይሄ በደንብ ሂደቱን ያየ ሰው ይሄ ነው፣ ግልጽ ነው። ከቀይ ባህርም ለማሳጣት ከአባይም ለማሳጣት ነበር፣ እሱን አሳክተነዋል። ዛሬም የጠላት መልክተኛ ሆነው የሚንቀሳቀሱ አሉ፣ ግን ተንኮታኩተው ምንም መሆናቸውን ደግሞ አረጋግጠዋል። ያ ለኢትዮጵያን ትልቅ ተስፋ ነው። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ከባህር በር አስወጥተውናል። ያልተሳካው አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው።
ዛሬም ታሪካዊ ጠላቶቻችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። መሬት ላይ ያለውን እውነታ በርቀት ከምንገመግመው ይልቅ በተጨባጭ በእጃቸው ላይ ያለውን ነገር የሚያውቁ ሰዎች በለጥ የሚሰጡት ምስክርነት ብዙ ነገሮችን ለመለወጥ ያለው እድል ሰፊ ነው። 2019 ብዙ ጣጣዎቻችንን ኮተቶችን ወደኋላ ጥለን የጮቱና የግርግሩ ዘመን የውከቱና የምናምኑ ዘመን ትርጉም ባለው ሁኔታ ለሚያበቃበት መንግስትን በራሱ በኩል ያለውን ክፍተትና ጉድለት የሚሞላበት ከኢኮኖሚ ጋር ተያይዞ ያሉት ችግሮችን በተመለከተ ቢያንስ በነዋሪው ላይ በተለይ ደግሞ ወደ ደሞዝተኛ ምናምን አካባቢ ላይ ያለውን ነገር አመት በጨመረ ቁጥር ኢንፍሌሽኑ በሚቀጥለው አመት ከነበረው የበለጠ ወደኋላ እንዳይመልሱ በሱ በኩል እንዲህ አይነት ማካካሻዎች ያሉ የሚል እሱን ደግሞ የበለጠ መንግስትን ትኩረት ሰጥቶ እሱ ላይ መስራት ነው። የሰላም መረጋገጥ እንዲህ አይነት ነገሮችን ለመመለስ ያለውን እድል ያሰፋል። ለጦርነት ለምናምን የሚወጣው ወጪ እንዲህ አይነቱ ነገር እያሰፋው ይሄዳል እንጂ የሚመልሰው ነገር የለም። ጦርነቱ እየሰፋ ቢመጣ ደግሞ ችግሩ ይወሳሰባል። በሆነ ተአምር ስልጣን ላይ ያለው መንግስት ህልውናውን ቢያጣ ደግሞ ጥያቄው የዳቦ መሆኑ ያበቃውና የመኖር ያለመኖር የጎበዝ አለቆች መፈንጫ የማንም መጫወቻ መሆኑን ያስከትላል። ይህን ሁሉ ማጤኑና ይህ መገንዘቡ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።